ስራ አስኪያጅ ስለሆናችሁ ብቻ የስራ መሪ እንደሆናችሁ የምታስቡ ሰዎች ሁላችሁም የስራ መሪ አይደላችሁም። ስራ አስኪያጅ ሁሉ የስራ መሪ አይደለም። በወጋገን ባንክ አክሲዮን ማህበርና በከሳሽ አንድ የብራንች ማኔጀር በነበረ ሰው የተሰጠ አስገዳጅ የሰበር ሰሚ ውሳኔን ላጫውታችሁ። ውሳኔው የተወሰነው የካቲት 30 ቀን 2014 ዓ.ም በመዝገብ ቁጥር 209295 ነበረ። ከሳሽ የብራንች ስራ አስኪያጅ ነበር፣ ብራንች ማኔጀር ነበረ በወጋገን ባንክ ውስጥ እና ምን መሰላችሁ፣ በፌዴራል መጀመሪያ ደረጃ ፍርድ ቤት ከሳሽ ወይም አመልካች ይሄ አሁን ስራ አስኪያጅ የነበረው ሰውዬ ክስ ያቀርባል። በባንኩ የ50 ብር ኖት ውስጥ በባንኩ የ50 ብር ኖት እሽግ ውስጥ የባለ 10 ብር ኖት ተቀላቅሎ በመታሸጉ ምክንያት ለተከሰተ የብር ጉድለት ተጠያቂ ነው ተብሎ ከስራ ተባሮ ነበረ እና ይህም የስራ ስንብቱ ህጋዊ አይደለም፣ ወደ ከስራዬ ከተሰናበትኩበት ጊዜ ጀምሮ ያልተከፈለኝ ልዩ ልዩ ክፍያዎች እንዲከፈሉኝ በማለት ዳኝነት ለፌዴራል የመጀመሪያ ደረጃ ፍርድ ቤት ወይም ለስር ፍርድ ቤት ዳኝነት ይጠይቃል ማለት ክስ ያቀርባል ማለት ነው። እና የመጀመሪያ ደረጃ ፍርድ ቤትም ከስራ የተሰናበተበትን ጉዳይ የግራ ቀኙን አከራክሮ ከመረመረ በኋላ የገንዘብ ጉድለቱ ያጋጠመው በአመልካች ቸልተኝነት ስለመሆኑ ተጠሪ ማለት ያው ወጋገን ባንክ ነው፣ በማስረጃ ያላረጋገጠ በመሆኑ ስንብቱ ህገወጥ ነው በማለት ከሳሽን ያባረረው ያለ አግባብ ነው። ስለዚህ ካሳን ጨምሮ የተለያዩ ክፍያዎች በጠቅላላው ይህን ያህል የሚያህል ገንዘብ እንዲወሰንለት ብሎ የሆነ የተጠቀሰ የገንዘብ መጠን አለ፣ ያንን ይወስንለታል። እናም ወጋገን ባንክ በውሳኔው ቅር ይሰኝና ይግባኝ ለፌዴራል ከፍተኛ ፍርድ ቤት ያቀርባል። ፍርድ ቤቱም በጉዳዩ ላይ ግራ ቀኙን ካከራከረ በኋላ አመልካች ይህ ስራ መሪ ማለት ስራ አስኪያጅ የነበረው ሰውዬ የስራ መሪ መሆኑን በመጥቀስ ነበረ ወጋገን ባንክ መቃወሚያ ያቀረበው ለፌዴራል ከፍተኛ ፍርድ ቤት። መቃወሚያው ከሳሽ ወይም ከስራ ያባረርኩት ሰውዬ የስራ መሪ ነበረ፣ ምክንያቱም ስራ አስኪያጅ ስለነበረ። ስለዚህ የስራ ክርክር ፍርድ ቤት የስራ መሪን ጉዳይ ተቀብሎ የማየት ስልጣን ስለሌለው ጉዳዩን ውድቅ ያርግልኝ ብሎ ይግባኙን አቅርቧል። በይግባኙም ላይ ይህንን መቃወሚያ አሰምቷል እና ከሳሽ ስራ አስኪያጅ ነውና በአሰሪና ሰራተኛ ፍርድ ቤት የእርሱ ጉዳይ የሚታይ አይደለም፣ ስራ አስኪያጅ ደግሞ የስራ መሪ ነው ብሎ ነበረ ያቀረበው ማለት ነው መቃወሚያው። እናም የፌዴራል ከፍተኛ ፍርድ ቤት ጉዳዩን በደንብ ከመረመረ በኋላ በጥልቀት መርምሮት ሌሎች የሰበር ሰሚ ውሳኔ መዝገቦች የተሰጡበትን አስገዳጅ ውሳኔዎችንም ለማየት ሞክሮ የመጀመሪያ ደረጃ ፍርድ ቤት ለከሳሽ የወሰነው ውሳኔ ስህተት ነው። ምክንያቱም ከሳሽ ስራ አስኪያጅ ነው፣ የስራ አስኪያጅ ደግሞ የስራ መሪ ነው። የስራ መሪን ደግሞ ጉዳይ የስራ ክርክር ፍርድ ቤት ተቀብሎ የማየት ስልጣን ሳይኖረው ጉዳዩን ተቀብሎ በማየት ለከሳሽ የወሰነው ውሳኔ አግባብ ስላልሆነ የመጀመሪያ ደረጃ ፍርድ ቤት ውሳኔ ተሽሯል በማለት የፌዴራል ከፍተኛ ፍርድ ቤት የመጀመሪያ ደረጃ ፍርድ ቤት ውሳኔውን ውድቅ አደረገበት። በምን ምክንያት? ይህ ስራ አስኪያጅ የነበረው ሰውዬ የስራ መሪ ስለነበረ የስራ መሪን ጉዳይ የስራ ክርክር ፍርድ ቤት ተቀብሎ የማየት ስልጣን ሳይኖረው የመጀመሪያ ደረጃ ፍርድ ቤት ጉዳዩን ተቀብሎ በመወሰኑ ለከሳሽ የተወሰነው ውሳኔ ተሽሯል ብሎ የፌዴራል ከፍተኛ ፍርድ ቤት የመጀመሪያ ደረጃ ፍርድ ቤቱን ውሳኔ ሻረ። ከዚህ በኋላ ነበር እንግዲህ ከሳሽ ስራ አስኪያጁ ያለ አግባብ ተባረርኩ ያለው ማለት ነው። የይግባኝ ማመልከቻውን ጽፎ ለሰበር ሰሚ አጣሪ ችሎት ምናልባት ለሰበር ሰሚ ችሎት ከደረሰ ብሎ ተስፋ አድርጎ ማመልከቻውን ጽፎ ለሰበር ሰሚ አጣሪ ችሎት ያቀረበው ይግባኙ ማለት ነው። የመጨረሻውን ይግባኝ እኔ የስራ መደብ መጠሪያ የቅርንጫፍ ስራ አስኪያጅ የሚል ቢሆንም ተራ ሰራተኛ ነኝ። መልስ ሰጪ ማለት ወጋገን ባንክ ነው። ወጋገን ባንክ የስራ መሪ እንደሆንኩ አስመስሎ ነው የተከራከረው። በአሰሪና ሰራተኛ አዋጁ መሰረት አንድ ሰራተኛ የስራ መሪ የሚባለው
ሰራተኛን ከማስተዳደር ባለፈ ፖሊሲ የማውጣት የመፈጸም፣ ሰራተኛ የመቅጠር፣ ሰራተኛ የማገድ፣ ሰራተኛ የመመደብ፣ የማባረር፣ የማዛወር፣ የመቀነስና የመሳሰሉትን ስልጣኖች ሲኖሩት ነው። እኔ ይህ ስልጣን የለኝም። የስራ መደቤ የቅርንጫፍ ስራ አስኪያጅ የሚል ቢሆንም እኔ በአዋጁ ላይ የተጠቀሱትን የስራ መሪ የሚያስብሉትን ስልጣኖች የሉኝም እና ተራ ሰራተኛ ነኝ። መልስ ሰጪ በውሸት ተከራክሮ የስራ መሪ ተብዬ በስር ፍርድ ቤት የተወሰነ ውሳኔ ይሻርልኝ እናም ይግባኝ ይሰማልኝ በማለት ይግባኙ ለሰበር ሰሚ አጣሪ ችሎት ያቀርባል፣ ያሰማል ማለት ነው እና በ3 የፌዴራል ጠቅላይ ፍርድ ቤት ዳኞች ጉዳዩ ይመረመራል። በሰበር ሰሚ አጣሪ ችሎት ይመረመርና ጉዳዩ ለሰበር ሰሚ ችሎት ያስቀርባል። በ5 ዳኞች ታይቶ ውሳኔ የሚሰጥበት ጉዳይ ነው ተብሎ ብይን ይሰጣል ማለት ነው። እናም በ5 ዳኞች የተሰየመው ውሳኔም በ5 ዳኞች የተሰየመው ችሎትም ውሳኔውን ያሳልፋል። የ3ኛ ደረጃ ቅርንጫፍ ስራ አስኪያጅ የሚል መጠሪያ ይህ ግለሰብ ቢኖረውም የማባረር፣ የመቅጠር፣ የማዛወር፣ የማገድ፣ ፖሊሲ የማውጣት፣ ፖሊሲ የማስፈጸም ስልጣን እንዳለው በጆብ ዲስክሪፕሽኑ ላይ አልተገለጸም። በስራ ግዴታና ኃላፊነት መዘርዝሩ ላይ አልተገለጸም። ስለዚህ ይህ ሰውዬ ስራ አስኪያጅ ቢሆንም መጠሪያው የስራ መሪ አይደለም፣ ተራ ሰራተኛ ተብሎ ነው በህግ የሚታሰበው እና የፌዴራል ከፍተኛ ፍርድ ቤት በስር ፍርድ ቤት ሰራተኛው እንዲሰጠው የተወሰነለትን ውሳኔ መሻሩ አግባብ አይደለም በማለት የፌዴራል ከፍተኛ ፍርድ ቤት ውሳኔን በመሻር ይህ ግለሰብ ወጋገን ባንክን እንዲረታ እንዲያሸንፍ ወስኖለታል ማለት ነው። ስለዚህ የስራ መሪ ማለት ምን ማለት ነው የሚለውን ኮንሴፕት እዚህ ጋር ያገኛችሁ ይመስለኛል። በህጉ ላይ የተቀመጡት የማዛወር፣ የማገድ፣ ሰራተኛን የማሰናበት፣ የመቅጠር፣ ፖሊሲዎችን የማውጣት የመሳሰሉ ስልጣኖች አዋጁ ላይ የተቀመጡ ስልጣኖች የተሰጠው ነው የስራ መሪ የሚባለው። ሁሉም ስራ አስኪያጅ ደግሞ ይህ ስልጣን የለውም ማለት ነው። ስራ አስኪያጅ ነኝ፣ የስራ መሪ ነኝ ማለት የሚቻለው ቅድም በዘረዘርኩላችሁ ሁኔታ ነው እና በዚህ ሁኔታ የስራ መሪ ከሆናችሁ ፍርድ ቤት ጉዳያችሁን አይላችሁም። ስራ አስኪያጅ ሆናችሁ ደግሞ እነዛ ስልጣኖች ካልተሰጣችሁ ተራ ሰራተኛ ናችሁ። ስለዚህ የአሰሪና ሰራተኛ ጉዳይን የሚመረምረው የሚያው ፍርድ ቤት ጉዳዮቹ ተቀብሎ ያይላችኋል ማለት ነው። ስለዚህ በስራ መሪና በሰራተኛ መካከል ያለው ልዩነት አሁን የገባችሁ ይመስለኛል። በደንብ ግልጽ ሆኖላችኋል። ይህን ካልኩኝ ዘንዳ የስራ መሪ የሆናችሁ ሰዎች እነዛ በአዋጁ ላይ የተዘረዘሩ ስልጣኖች የተሰጣችሁ ሰዎች ከስራ መባረር ቢያጋጥማችሁና ሌሎች ደግሞ ወደ ፍርድ ቤት የሚያስኬዱ ጉዳዮች ቢያጋጥማችሁ የት ነው የምትሄዱት የሚለውን ነገር ስነግራችሁ እንዴት ነው የሚሆነው መሰላችሁ? እናንተ ስራ ክርክር ፍርድ ቤት አትሄዱ። የምትሄዱት ጉዳያችሁ የውል ጉዳይ ነው። በስራ መሪነት መስሪያ ቤቱን ለማገልገል ተዋውላችሁ ነው ስራችሁን እየሰራችሁ ያላችሁ። ስለዚህ ወደ ፍትሐ ብሔር ፍርድ ቤት ነው የምትሄዱት ማለት ነው። በፍትሐ ብሔር ፍርድ ቤት ሄዳችሁ የክስ አቤቱታችሁን አቅርባችሁ እዛ ነው ዳኝነት የሚሰጣችሁ። የስራ ክርክር ፍርድ ቤት አትሄዱ። ተግባባን አይደለ? በሉ ቪዲዮዎችን ሪፖስት እያደረጋችሁ ዩቲዩብ ላይ ደግሞ ጠቃሚ የሆኑ ብዙ መረጃዎች አሉ። ዩቲዩብ ላይ የሄዳችሁ ሰብስክራይብ እያደረጋችሁ እንድታነቡ፣ በተለይ ከብቃት ምዘና ፈተና ጋር የተያዙ ብዙ ጥያቄና መልሶች አሉ። ዩቲዩብንም ሰብስክራይብ አድርጉ፣ ወደዛም ሂዱ፣ ሪፖስት አድርጉልኝ ቪዲዮዬን። አመሰግናችኋለሁ።